ግን አወጣልሃለሁ ያለችው ማለት ሌላም ሴት ታመጣ ነበር ቤት ምን ማለት ነው የፈለግሽ ማለት ሌላ ሴት ይዛ ተመጣ ነበር ምናምን አይ አሁን ስርዓት ያሽልኝ ቢኔ እሱን ነገር አቁሙ አይደለ ተናደሻል ብዬ ነው የኔ ጉዳይ ነው መስመር እኔ እውነቱን አውጥቼ ስናገር መስመር አለፈ አይደለ አንተ ከጀርባ እሺ ተረጋጊ ኡፍ ልቤና ሳመምከው እንዴት ብዬ ላስረዳሽ እኔ አላቅም በቃ ፊራማ ነች እውነቱን ለምን አትነግረኝም እውነቱን ሀቅ እኮ አንድ ነገር እኮ ነው የጠየቅኩ ምን አላችሁ ምን አይነት ጸባይ ነው ይዘሽ የምታሹ ቤት ባህሪ ዛሬ ተቀየረብህ አይደለ እንዴ በጣም ሌላ ሰው ነሽ አሁን ይሄ ነገር ቤተሰብ በጣም ይቅርታ ስለተፈጠረው ነገር ቤቲ ይሄ ተጣጣሻለ አንዴ ቤተሰቦች ቤትሻ ይሄ አይደለም ጸባይ በጣም ተናዳ ነው ይሄ ነገር ባይቀረጽም ቢኒ ደስ ይለኝ ነበር ቤትሻ ቤቲ ቆንጂ ተረጂ ምን ሆነሽ ነው ሰላም ሰላም ቤተሰቦች እንዴት ናችሁ ሁሉ ሰላም ስልኬ ለምንድን ነው ማታነሳው ቢኒ አንዴ አቆሙ እንዳታቆሙ ስልኬ ለምንድን ነው ማታነሳው መጀመሪያ ሰላም አታጣክፊኝ እዛውን ስልኬ ለምንድን ነው ማታነሳው ሊያቅፍኝ ይመጣል እንዴ ስልክሽንማ ሳይለንት አድርጌው እየተቀረስኩ ደግሞ እዚህ ምን ልሰራ እንዴት መጣሽ አንተ ብቻ ነው የማትገኘው ማትፈልገው ፈልጌ ያገኘው ዋናው ማግኘቴ ነው ስልኬ ለምንድን ነው ማታነሳው ተረጋጊ መጀመሪያ ምን ሆነሻል ልጅ ሲጀመር ገና ሰላም አላልሽኝ ሰላም እንደዚህ አይበቃም ለምን ምን ተፈጠረ ፊራማ ነች ስለሱ ልናወራ ነው አዎ በደንብ መጀመሪያ አክስትሽ ሰላም ናቸው ምን አገባ ሁለት ወር ሙሉ ደውላ ይጠይቀኛት መስለ ስልኬ ለምንድን ነው ማታነሳው ቤተሰብን ሰላም በይ ሰላም ቪዲዮ አልኩኝ መልስልኝ ቤተሰብ በጣም ይቅርታ ቢኒ እንደዚህ ብታቆመው ግን ደስ ይለኛል እንደዚህ አይደለም ሪስፔክት ሰጥተሻቸው ሰላም ቤተሰብ ሰላም በያቸው ሰላም ብያለሁ አይበቃም ፊራማ ነች አብራራልኝ እሺ ቁጭ እንበል አንዴ እሺ ተቀምጠ ማውራት ነው የምትፈልገው ና ቁጭ በል ማውራት ፈልጋለሁ ዛሬ እውነቱን ታወጣለህ ና ቁጭ በል ምን ሆነሽ ቤትዬ እውነቱን ታወጣለህ ምን ሆነሽ ተወሱን ምን ሆነሻል ቤትሽ የሌለሽን ጸባይ ይኸውልሽ ሰው ያው ሚዲያ ላይ ነው ያለሽው ሲጀመር ቪዲዮ አትወጪ አይመለከተኝም ዛሬ እውነቱን ነው ማወቅ የምፈልገው አይመለከተኝም ይሄንን ነገር የኔ ጉዳይ አይደለም አይመለከተኝም እውነቱን ብቻ ንገረኝ ፊራማ ነች እሺ ተረጋጊና ይሄ ቪዲዮ ይቁም ብቻ ያንቺ እኮ ቪዲዮ አትወጪም ይሄ ነገር ይቁም አይመለከተኝም እንዳታቆሞ ና ቁጭ በል እንዳትነሳ ቁጭ በል እውነቱን ንገረኝ እንዴ አታስጮኝ የሰው ሰፈር ውስጥ እውነቱን ንገረኝ እኮ አሁን ቪዲዮ ላይ ነው ያለሽው ምን ሆነሻል ፊራማ ነች ለምን ሆነሽ ነው የመጣሽው እንደዚህ እሺ ምን ተፈጥሮ ነው በጥፊ መታት ፊራ ማለት ይኸውልሽ ጋጠ ወጥ ሴት ነች አይመለከተኝም እኮ እሱ የኔ ጉዳይ ነው እኔ ያወራ ያለሁት ሁለታችሁ ማል ስላለው ነው እንጂ ስለሷ ጋጠ ወጥነት ስለሷ ባህሪ እኔ የኔ ጉዳይ አይደለም አይ ዶንት ኬር አይመለከተኝም ይሄ ነገር አሁን እንደዚህ ነው እኮ አይደለም ላስረዳሽ እስቲ ተረጋጊ መጀመሪያ ለምንድን ነው በጥፊ መታት እውነቱን ንገረኝ አንቺ ተረጋጊ ቆይ እስኪ ስትረጋጊ እኮ ነው ለሁሉም መልስ ምን ሰጠው አይደል ይሄ ነገር ይቁም ሲጀመር ጋር አይቁም እንዳታቆመው ቢኒን ያልከኝ እንዳታቆመው እኔና አንቺ አውርተን ጨርሰን እኔ የምሰራውን ብሰራ ይሻል ለምንድን ነው በጥፊ መታት ይኸውልሽ ጉዳይ አላችሁ ፊራ ማለት የዮኒ ሚስት የቲኑ የአክስት ልጅ ተብዬ ነች እኔ አይመለከተኝም የነሱ ጉዳይ የኔ ጉዳይ አይደለም የነሱ ጉዳይ እኔ ሁለታችሁ መሃል ያለውን ለምንድን ነው በዚህ ልክ ልትናገር ልትዳፈር የቻለችው እንዴ ካልጮኩ አይገባም እንዴ አንተ ንገረኝ እውነቱን ለምን ፈራ እኔን እኮ ታውቂኛለሽ ለምን እንደዚህ ሆነሽ ታውሪኛለሽ አንቺ እኮ አሁን የሌለሽን ጸባይ ነው ይዘሽ እሺ እኔስ ምንህ ነኝ እኔ ማን ነኝ ስሜማ ቤቲ ነው ማን ነኝ እኔ ምንህ ነኝ ቤትሽ እምወድሽ መንገደኛ የሚወዳል ማንንም ይወዳል እውነቱን ንገረኝ ምንህ ነኝ እኔ አንቺ ለኔ ፍቅረኛ ነሽ በጣም የምወድሽ ፍቅረኛ ቤተሰብ ባይዘው የተዋወቋት ቤትሻ ትባላለች አሁን በጣም ተናዳ ስለሆነ ነው የመጣችው እንደዚህ አልነበረም እኔ ላስተዋውቅሽ የነበረው እንዴት ነበር ልታስተዋውቀኝ የፈለከው ለምንድን ነው ነገር ወሬ ምናምን የምትቀያየረው እስቲ አሁን ተረጋጊና አሁን እኮ ካለሽበት ከንዴትም አልወጣሽም ቤት መጣ ለምንድን ነው እንደዛ የዛተችው ቡድን አወጣልሃለሁ ያለችው ማለት ሌላም ሴት ታመጣ ነበር ቤት ምን ማለት ነው የፈለግሽ ማለት ሌላ ሴት ይዘህ ተመጣ ነበር ምናምን ምን ዛተችብህ ቤትሻ አሁን እያለፍሽ ነው
አይደለ? ተናደሻል ብዬ ነው የኔ ጉዳይ ነው መስመር እኔ እውነቱን አውጥቼ ስናገር መስመር አለፈ አይደለ? አንተ ከጀርባ ተደብቀ ስታደርግ የነበረው ምንም ነገር ስላልታየ ልክ ነህ አንተ ልክ ነህ። ታውቂኛለሽ እኮ ቤቲ። ወይኔ እጄው ላይ እየተንቀጠቀጠ ነው። ታውቂኛለሽ እኮ። የት ነው የምትሄደው? እውነቱን ንገረኝ። ግን ያቁም እሱን ነገር ተረጋጋ። መቼም መምታት ለምታል ልትመታኝ ነው? ና ምታኝ። እንዴት አንቺን እመታሻለሁ? እስከ ዛሬ መጥቼሽ አውቃለሁ? የት ነሽ ልጅቷ? ምን ሰምተሽ ነው የመጣሽው? ምን ሆነሽ ነው የመጣሽው? ሲጀመር ገና የት ነሽ ልጅቷ? እኔ መፈልጋታለሁ። ይሄው እፈልጋት ከዮኒ ጋር አብረው ናቸው ተብያለሁ። እንዴ ትምጣ ልጅቷ። አይ ከሷም በጣም መስማት የምፈልገው ነገር አለ። እኔ እቤትህ እኮ መጥቻ አውቃለሁ፣ ግን የሴት ዕቃ ብዙ ጊዜ አግኝቻ አውቃለሁ፣ ግን የሲስተር ትለኛለህ፣ የእህቴ ትለኛለህ። እህትህን ለምን አታስተዋውቀኝም? አልተጋባንም። እሺ ቤተሰብ ለማስተዋወቅ ጊዜው ላይሆን ይችላል፣ ግን እህትህን ብታስተዋውቀኝ በቃ እፈልጋለሁ። አስተዋወቂያታለሽ እኮ እሷን ትተዋወቂያታለሽ፣ ችግር የለም። እሷስ ለምን ዛተችብህ? የእህትህ ዕቃዎች ከሆኑ እሷ በምን ምክንያት ነው ልትዝትብህ የፈለገችው? ለምንስ መታሃት? መታሃት እኮ ይልሽ አራዳም ጋጠ ወጥነች። አልሰማህም። ሲጀመር ጋጠ ወጥነች ካልክ ልጅቷን አንተ ፊት ካልሰጣት ድረስ ይሄ ሁሉ መስመር አጣ ባለ። ትንሽ ተረጋጊ ቤትሽ። አንቺ አሁን ተረጋጊ። እጁ ላይ እየተንቀጠቀጠብኝ። እሺ ተረጋጊ። ልቤን አሳመምከው። እንዴት ብዬ ላስረዳሽ? እኔ አላቅም። በቃ ፊራ ማነች? እውነቷን ለምን አትነግረኝም? እውነቱን ሀቅ እኮ አንድ ነገር እኮ ነው የጠየቅኩ። ምን አላችሁ? እውነቷን ለወቀ። ፊራ የቲኑ የአክስት ልጅ ተብዬ ነች። የአክስት ልጅ እሺ ይሁን እኮ አሁን እኮ ይሁን፣ እሱ አይመለከተኝም እኮ የኔ ጉዳይ አይደለም። አንተ ጋር ያላችሁን ጉዳይ ፍታልኝ ነው ያልኩት። ቤተሰብ ምንም የላትም እየነገርኩሽ እኮ ነው። እንዴ ነው የምትሰሚኝ? ትምጣና ትንገረኝ። ዛሬ ምን አይነት ጸባይ ነው ይዘሽ የመጣሽ? ምን አይነት ጸባይ ነው ይዘሽ የመጣሽው? ቤትሽ ባህሪ ዛሬ ተቀየረብህ አይደለ እንዴ? በጣም ሌላ ሰው ነሽ አሁን። ይሄ ነገር ቤተሰብ በጣም ይቅርታ ስለተፈጠረው ነገር። ቤቲ ይሄ አንዴ ቤተሰቦች ቤትሻ ይሄ አይደለም ጸባይ፣ በጣም ተናዳ ነው። ይሄ ነገር ባይቀረጽም ቢኒ ደስ ይለኝ ነበረ። ቤቲ ቆይ እንጂ ተረጂ። ምን ሆነሽ ነው? ስሚኝ እንጂ እንዴ ተረጋጊሽ። አንዴ ልጨርስና እንነጋገራለን። የሚገርም ነው፣ በጣም የሚገርም ነው የእውነት። እንደዚህ አይነት ጸባይ፣ እንደዚህ አይነት ባህሪ አይቼባት አላውቅም። ለመጀመሪያ ጊዜ ነው። እኔም በጣም ተረብሻለሁ። ብዙ ነገር ልላችሁ ነበር የመጣሁት፣ ሁሉ ነገሩን የጠፋብኝ። ዮኒ ይሄን ነገር ታየዋለህ። እንደገና ደግሞ ይቅርታና በጣም ፊራ በጣም ይቅርታ የእውነት በጣም የት እንዳለሽ አላውቅም። ከዮኒ ጋር ከሆንሽ መታችሁ እሱ ከመጣም ይምጣ። ዮኒ እኔ ቤቴን ማጣት እንደማልፈልግ ታውቃለህ። ቤተሰብ በጣም ነው የምወዳት፣ ቤቴን በጣም ነው የማፈቅራት። ላጣት አልፈልግም። ፊራ እባክሽ ዛሬ ልለምንሽ፣ በቃ እኔና ለቤቲ ትክክለኛውን መልስ ስጫት። እኔንም ማግኘት ካልፈለግሽ ከሷ ጋር ቁጭ ብላችሁ አውርታችሁ ከኔ ጋር ምንም አይነት ግንኙነት እንደሌለሽ ቤቲ የተረዳችበትን አንግል ስላወቅኩኝ ነው። እኔ ዮኒ ደግሞ አብራት ከሆንክ ማለት ነው የጓደኝነትን ይሄን ቪዲዮ እርግጠኛ ነኝ ታየዋለህ። ከቻልክ ዛሬውኑ መልስ ብትሰጠኝ ደስ ይላል። ብትደውልልኝ ወይ ጻፍልኝ፣ ቴክስትም ከሆነ ወይ የምንገናኝበት ቤት አለች ታውቃታለህ አይደል? ለአንተ መንገር የምንችለው ነገር የለም መቼም። ናና አሁን እንደዚህ ሆና ቤት ያያችኋት ነው ቤተሰብ ስትሄድ። ይቅርታ ቤተሰብ፣ እንደዚህ አይነት ጸባይ ይዛ ትመጣለች ብዬ አላሰብኩም ነበረ። ቢኒም ይሄን ነገር ባትቀርጸው ደስ ይለኝ ነበረ። ያው ኦሬዲ ተቀርጿል፣ ይለቀቅ። ያው ካለቀኩት ደግሞ ሌላ ነገር ነው የሚፈጠረው። እጄ ለማረጋጋት ሞክር። ተመልሳ ግን ቪዲዮ ላይ ትገኛለች አትገኝ ማላቅ። ባይዘው እዚህ ጋር መምጣቷ ደስ ብሎኛል። እንደዚህ አልነበረም ላስተዋውቃቸው የነበረው፣ ደስ በሚል ነገር ነበር። እሷ ቀደመች።
እና ዮኒ ይሄንን ቪዲዮ ስታየው ፊራን ካለችበት እርግጠኛ ነኝ አብርሃም እንደሆነች። እሺ ቤተሰብ ቲሙም አሁን በጣም ተረጋግታለች። በጣም አሪፍ ላይ ነው ያለችው። በስልክ እያወራን ነው። እኔ ብዙ ነገር ላወራችሁ ነበር የመጣሁት እና ቤት ያለችበት ሁኔታ በጣም ስለሚደብር ሄጄ እሷን ላረጋጋት ብዙ ማወራችሁ ነበረ። እመለሳለሁ። እወዳችኋለሁ። ባይ ባይ። ቢኒዬ እንግዲህ ስለተፈጠረው ነገር በጣም ይቅርታ። እስቲ ልደውልላትና ላገኛት። እወዳችኋለሁ። ሄሎ ቤትሻ። ሄሎ ሄሎ ሄሎ። ዘጋችሁ። የሚገርም ነው። ላገኛት። ቻው